እንደኔ ኃላፊነት ተሰምቶት እንደገና ደግሞ ጅንኑ ጎጃሜ እንደሚሰማን በተስፋ በማድረግ ለሄለን ይቅርታ አርጉላት እንዲሁም ለኔም የምትሉ በጣም የምተማመናባችሁ ሰዎች ሁለት ሰው ላስገባችሁ ለራሳችሁ ይቅርታ ማለት ለትክክላችሁ ራሱ ይሄ ዝም ብለ ወሬ ምናምን ማድረግ ምናምን የለም we are serious guys I am so serious እሺ ይሄንን አኔ ጋይስ ገብታችሁ ማታውቁ ልጆች ሌላ ነገር ውስጥ አስገቡኛላችሁ ደግሞ ጅንኑ ጎጃሜ ነው ስሙ የውለትም ጅንን ነው እንደገና ደግሞ እንትን ጎጃሜ ስንል ቦታ እንትን እንደዚህ ክልላዊ የሆነን አይደል ያው ግን የመጡበት ቦታ እዛ ነው በዛ ነው እንጂ የሆነ እንትን ይዘን አይደል ኢትዮጵያ ሳቃችኋ የውነት ተስቃል በጣም ብዙ ተስቃል ብዙ የደስታ ቀን ቆይ ጋይ ዝም ብላችሁ ሰው እንዳታስገቡ አያችሁ ጅንኑ ጎጃሜ 147 እስቲ ሂዱበት ይሄን ቁጥር ሚውት እንዳታረጉት ሂዱበት ጅንኑ ጎጃሜ ሶሪ ቴክስቱ ይያዝልኝ ጋይስ የምትገቡ ሰዎች አቤል አንደገልንገር ጅንኑ ጎጃሜ ነው ስማቸው እንደገና ደግሞ እኔን ወክለ የሚደርስብኝን መከራ አንጀታቸው እንዲራራ እንደ ወንድ እለም እንደ አባት በእንደዚህ አይነት መንገድ መልእክት እንድታስተላልፍ ምክንያቱም እያንዳንዱ ነገር ኃላፊነት አለብኝ እሺ እና አንሚዩት ላርክ ቴንክ ዩ ቀጥላ እንዴት ዋልሽ እንዴት አመሸሽ ኤሊ ሰላም ነው ወይ ያ ለጅንኑ ጎጃሜ ከነሙሉ ክብራቸው አስተያየት ሳይሆን ድንጋይ ጃንግ አንገት ላይ ነው ጆሮ ላይ ምን ላይ ነው የሚጫነው ጭንቅላት ላይ ጭረ ይቅርታ እንዲያረጉልኝ እስቲ ጠይቀል አይ ነው ምንም ችግር የለም ኤሊዬ ያው እንግዲህ በጨዋታ መልክ ነው እየጠየቅሽው ያለሽው ወርቁ አይተነው ማለት በጣም ጅንኑ ጎጃሜ ኦኬ sorry ጅንኑ ጎጃሜ oh my god በኔ በፖዚቲቭ ያዝኝ ኦኬ ኮፒ ሊንክ አርጉላችሁም ኮፒ ሊንክ አርጉ ስቶሪ ላይ የተከበረው ፍርድ ቤት ምንም በኔጌቲቭ አይደለም የህግ መጣስ አይደለም በቃ ተው አረ ከቀልባችሁ እነዚህ ሊጀግናገደል ከቦግስ ሚውት አድርጌያለሁ ቆይ በጣም ከቀልባችሁ ነው ጋይስ ሃይ እኔ እንዲታረቁኝ ጠይቀሰብ ጨራሽ ተው ጋይስ ሃይ ፍርድ ቤት ከግንዛቤ ውስጥ ይግባ በደስታ ከጉጉት አንፃር እንጂ ህግ ከመጣስ አንፃር አይደል ተው ግን ጋይስ በሳቱ ጅንኑ ጎጃሜ አሁን ሙዩት አንስቼላለሁ ጅንኑ ጎጃሜ ይቅርታ ብለናል እውነት ለመናገር በስተት ነው እንረዳለን ሄደን ያለችበትን ሁኔታና ጅንኑ ጎጃሜ ታሳቢ በማድረግ ነው ይሄን አስተያየት የምንሰጠው እናመሰግናለን ሄደን እንግዲህ ብዙ አዝናንተሽናል ብዙ አብረን ሆነናል ብዙ ተሳትፈናል ግን በእንደዚህ አይነት ጉዳይ ላይ ባካፕ ያደረግን ሰዎች አለን ታውቂያለሽ ካጠገብሽ የነበርን ሰዎች ትንሽ ባካፕ አድርገናል ያንን ነገር ትንሽ አላስተዋልሽውም ይሆናል እንጂ ትንሽ ሁኔታዎች ሲቀየሩ ባካፕ ያደረግን ሰዎች አለን አብረንሽ የጀመርን አብረንሽ የተጓዝን ረጅም ዓመት ምናቅሽ በአገር ፍቅር እናቅሻለን ሰዎችን ስትረጂ እናቅሻለን ሁሌ ከጎንሽ ነበርን ሁሌ ሆነናል ግን ያው በተፈጠሩ ሁኔታዎች ስሜታዊ ያደረጉ ባለፈው ሞጣ እንደውም ሲናገር ነበር እየሰደባችኋት እያረጋችሁ እያናደዳችኋት ነው ምናምን ብሎ ነገሮችን ሲናገር ነበርና እውነት ያ ባይሆን ኖሮ እንደዛ አይነት እንትን የለሽም ጅንኑ ጎጃሜ ደግሞ እኔ በጣም ረጅም ጊዜ ትውውቃለኝ ከሱ ጋር በጣም ድሮ ጀምሮ ነው ማቀው ላይክ መኪናውን ሁሉ ወስጄ ማሳጠብለት እኔ ነበርኩኝ ጸጉሩን ማስተካከለው እኔ ነበርኩኝ ያው ታውቃቸዋለሽ አንቺም የሐረር ልጆች ናቸው አዳነ ግርማ አልኩኝ አዳነ
እሳቸው ሳይሆን በዚህ ነገር የሚሉት ታዘናል። ገብቷል። እኔ እኮ ፍርዱን ራሱ ያላረኩት እኮ እኛንን በደቡብ ውበቱንም የምንጠብቅ የነበረው የመኪናዋንም ውበት የምንጠብቅለት 2 መኪኖች ነበሩት ማርቼዲሶች፣ እነሱን እኛ ነበር ያስታውሰኛል። እና ይሄን የምለው ለዛ ላይክ ባለቤቱን በነበረች ጊዜ አብረው በነበረች ጊዜ መሰሉ እሷ በዛ ጊዜ በጣም የተቀራረበ ጎረቤት በስማመኔ ዝም ብዬ አውርቼ ቦታ ይሻለኛል። የቤተሰብ ስምም እንዳጠራ አጠቃላይ ጅንኑ እንትን ሶሪ እንደዚህ እሺ ይቅርታ በሶሪ ግን በግልም አወራዋለሁ ብዬ አስባለሁ። ከሰውኩ ግን መንኩኝ በሰብ ምንም ችግር የለውም። ይሄንን ነገር እንዲያነሳውና ነገሩን ወደ ሰላምና ወደ እርቅ እንዲያመጣ እንለምነዋለን፣ እንጠይቀዋለን። ጅንኑ ጎጃሜ ለሀገር ያረከውንም ውለታ እናውቃለን። ሁሉን ነገር አገር ወዳድነትን እናውቃለን። በዛ ጊዜ አብረን የቆምነው፣ አብረን የተሰለፍነው፣ አብረን የተዋደቅነው አሁንም ደግሞ በዚህ ሰዓት ያው የሩቅ የረጅም ጊዜ ፍሬንዶችም እዚህ ውስጥ እንዳሉበት ታሳቢ በማድረግ አፉ ብለን ነገሮችን ወደ ነበሩበት እናምጣውና አሁን እንግዲህ አብረን ጉዟችንን እንቀጥል ነው ብለው ሄላ አለን። ባስፈለገው ነገር ሁሉ ከጎን እንቆማለን። እንግዲህ ይሄንን ለጅንኑ ጎጃሜ ሶሪ ብለን እንግዲህ በታላቅ ክብር እንጠይቃለን። አለው ሄድያለሁ። ቴንክ ዩ። ለቁም ነገርም እኮ እናንተ ጎበዝ ናችሁ። ለለበጣ ብቻ አይደል። ቴንክ ዩ። ይሄ ስም የምትረሱት ነገር ብቻ ነው እንጂ ቴንክ ዩ ሻቤሎ። ያ እና እንደዚህ አንዳንድ ግን እንትን በሉ እንደ ቀልድ እንዳታዩት። ማምናችሁን ሰዎች ነው ማስገባችሁ። የማምናችሁ ሌሎቻችሁ ወይ ስም ስለማላውቅ ግራ እንዳይገባኝ ተብተብ ያደርጋችሁ ኮፒ ሊንክ ከቻላችሁ ጊፍት ጋለሪ ብትሞሉ ደስ ይለኛል። ግን ኖት እንትን እንዳላችሁ ፖይንት ያድል ያ እስቲ ቡላ ላይ ና ጅቦንም ጥራው ያ ግን በእንትን ነው የምትሉት። እሺ ቡላላ ታውቃለህ ያ እንትን ላይ ለምን ገደቦቹ ማወቅ አለባችሁ። የቤተሰብም ሆነ የምን ስም አንጠራ እሷ አትጥሩ ብሎ ሳይሆን እንትኑ ያዘናል። እሺ ይሄንን ከግንዛቤ ያስገቡት። ደግሞ ለኔ ብቻ አይደለም ለራስም ይቅርታ በል። አሜን። ጥጋብ ሆዴ ነፍቶኝ አፌን ለከፈትኩት ይቅርታ በልኝና ለራስሽም ለትክክልሽ ተናገር። እሺ ሄሉ በተፈጠረው ነገር በጣም ይቅርታ። በሄለን ስም በራሴም በተፈጠረው ነገር በጣም አዝነናል። ያ ደግሞ የተፈጠረበት ምክንያት በአጋጣሚ እንጂ ሄለን ፈልገው አይደለም። ያ ደግሞ ሰዎችን ያሳሳቷት በተሳሳተችው ነገር ለሚወዳትን ቤተሰብም ሁላችንም በጣም ይቅርታ እንጠይቃለን። አንድ የልጅ አሳዳጊ እናት ናት። ሁለተኛ ደግሞ ብቻዋን እዚህ ደረጃ መድረስ ውጤት እናትም ናት እህትም ናት። በዚህ ሁሉ እንድትከበር በሷ ስም እኛ ይቅርታ እንጠይቃለን። እና ለእሷ አደረገች አንልም። ያው ሰዎች ነው ገፋፍቷት እዛ ውስጥ የከተቷት። በሆነው ነገር ግን በጣም አዝነናል። በጣም ይቅርታ። ሌሎ ምልሽ ነገር ቢኖር ደግሞ ሞዲ እነዚህ ምንድነው የሚያደርጉልሽ እነዚህ ሚዩት የሚያደርጉት ያንቺ ፍቅር ሰው ሲገልጽ ሚዩት እያደረጉ ነው። ከውስጥ ደግሞ እንትን በይ ትንሽ ቼክ አድርጊ። ሞዴሬተር ማን እንደሆነ ቼክ አድርግና ወይ ዝም ይያጋጣልና እኛ ከጎንሽ ነን አይዞሽ። እሳቸውም ምንም ቅሬታ አይኖራቸውም። በስሜት ማን እንደሚወስነው ነው የወሰኑት። ስለዛ አይዞሽ እኛም አለን እህታችን ነሽ እንዳትከፊ እንዳታዝኝ ብለን ስንጽፍ ሚዩት አድርገውናል ትናንትና። እና ስለሚሆነው እሱንም ቼክ አድርጊ። ትናንት አሁንም ራሱ እና ለተፈጠረው ነገር በጣም ይቅርታ ብለን ጠይቀናል። አይዞሽ ምንም ስሜት እንዳይሰማሽ። አንቺ ሰው ይጠላኛል ብለሽ ነው ያሰብሽው። በጣም ሰው ነው የሚወድሽ። በጣም አንደኛ ንጹህ ነሽ። በቃ ንጹህ ማለት የሰው አፍ ነው የሚያዩት። ውስጥሽን ቢያዩት ግን ጥሩ ነበረ። አንቺ ስሜታዊ ያደረጉሽ ሰዎች ናቸው እንጂ አንቺ ያኛው ህይወት ውስጥ አልነበርሽም። ስሜታዊ ሲሆን ኢንፎርሜሽን ነው እንጂ አይደለሽም። ወይ በጣም ወይ በምን እኮ የመጣ ነገር አይደለም። ንግግሩ ራሱ እኮ ስቴፑ ሰዎች ያ ሰው የሰጠሽን መረጃ ያ ሰው እኮ እንደዚህ አለኝ ያልሽ እንጂ አንቺ በጥላቻ እንደውም አስታውሳለሁ
ወንድሜ 200,000 ብር ሰጡልኝ። በጣም መልካም ሰው ናቸው እና እንትን አጎቴ ዘመድ ያለ አዲስ አበባ ቤተሰብ በዛ ጎሬ ሰው ነበር ስለሰጠው በጣም መልካም ሰው ናቸው ምናምን ብለሽ ስለሳቸው በጣም መስክረሻል። ያ ደግሞ በሂደት የተፈጠረ ነገር ስለሆነ ያንን በጣም እንደሚሰሙት እንደሚያስቡት እርግጠኛ ነኝ። ትላንትም ሞጣ ገልጾታል። እሱ ጋር ነበርን ባይዘው ሞጣ ጋር እየሰማን ነበረ። ሰዎች ነው ልጇን እንደዚህ አድርገዋት የገፋፋት ሰዎች ናቸው። እነሱም ስላረፈው እኔ ኢንፎርሜሽን ብቻ ነው ግን አሁን እኛ እንደዚህ ያደረግን የሚጥላው ነው እንጂ ገብቶኛል። ሞጣዬ ከምን አንፃር እንደሚያወራ ገብቶኛል። በጣም ነው የተረዳሽ። በጣም በስሜታው ሲናገር ነበረ። ሄሉ ምንም እንዳይሰማሽ አይዞሽ፣ ደግሞ ምንም የሚያስጠፋ ነገር የለም። መጫወት የምንችለው ሰዎች እንጫወታለን። በሌላ ትንሽ የጥሞና ሰዓት ትንሽ ጊዜ እንወስዳለን። ዝም ብለህ መቼ እንደሆነ አላውቅም። ጀስት ዝም ብዬ ባይሆን ይመረጣል። በእውነት ባይሆን ይመረጣል እና ያለን እሺ ለምን አንድ ሰዓት ሁለት ሰዓትም አንደኛ ዩቲዩብም መንቀሳቀስ አለበት። ሁለተኛ ደግሞ በጨዋታ እኮ መምጣት እንደ ድሮሽ ችግር የለውም። ስንት ዓመት አወራን፣ ስንት ዓመት ትክክል ብለን ጻፍን እኮ ችግር የለውም። የተረዳሽ ሰው ግን ተረድቶሻል። ባይዘዌ አሁን በጥላቻ ያለውን አትጻፋል። በጣም ሰው ሁሉ ተረድቶሻል። በጣም ባይዘው የምንሰማው ዛሬ ደግሞ ቴዲ ሐዋሳ እንዴት ሰው እንደዚህ ሊያገል የሚችሉባት በጣም ነው ያዘንኩት። በተናገረው እንትና እንደዚህ ያለ በጣም ብዙ ጊዜ ሰው ጊዜዎች አለን። እሺ እና አይዞሽ እሺ እናቴ ሰላሙኝ ለልጅሽ ኑር። የሶሪ እናንተንም ፔጁንም እኛንም ወክላችሁ እናንተ አድርጉ እንጂ እንትና እንደዚህ ምናምን እዛ ላይ አንገባም። እሺ ሁሉም ሰው ማለት ሁሉም ሰው ካንቺ ጎን ነው። በሁሉም ሰው ይቅርታ ይጠይቃል በዚህ ጉዳይ። በቃ ያ እንደዚህ የልጅ እናት ነሽ፣ ሰው ነሽ፣ ሰው በቃ ይቅርታ እንጠይቃለን። በሄለንም በራሳችንም በትክክሎቹም እነዚህ ከስሮ ነው ትክክል በሚሉትም ሰዎች እኛ ይቅርታ እንጠይቃለን። ሰው ነው፣ እርሶ ይረዳሉ። የልጅ እናት ናት፣ ሰው ፍጹም የለውም። ይቅርታ አንድ ስንት መከራ 13 ዓመት ምናምን እስር ቤት የነበሩ ሰው እኔ የመጨረሻ ስኬታቸው ደስታቸው አይደለም የኔ አንድ ነገር መሆን ብዬ አስባለሁ። በዛ ደግሞ እርግጠኛ የሚገርምሽ ነገር ትክክል አንድ መከራን ያየ ሰው አንድ ብዙ ውጣ ውረድን ያየ ሰው ይሄንን ለአንድ ሴት ወይ ደግሞ ለአንድ እናት ምን አይነት ውጣ ውረድ እንደሚሆን እርግጠኛ ነኝ ይረዳሉ እሳቸው። አይዞሽ ምንም እንዳታስቢ እየገቡ ሁሉም እንደዚህ ሀሳቡን አስተያየቱን ይስጥ። አይዞሽ ከዛ መልሽልኝ ሄሉ ልጻፍልሽ። ሲሪየስ ነሽ እና ቴንኪዩ እና ህጉንም ማትረሽ እሺ ልቀጥል ሲሪየስ እሺ ካልወርድ እንትን የፎሎወር መልሽልኝና ከውስጥ ሄሉ ችግር የለውም ማሜ ይሰማል። እየተቆራረጠብኝ ሄሉ አስተያየት ሳይሆን አሁን ቀጥታ ወደ ይቅርታችሁ ለትክክላችሁ ለፔጁም ለምን እሺ አንድ ጅንኑ ጎጃሜ 1000 ዓመት ይኖርልን። ምን ይታወቃል የችግራችንም የችግራችንም ሊሆን ይችላል። ገብቶሻል በምን አይነት እንትን ማይድሬዬ ቴንኪዩ እሺ ቀጥይ ናሚኮይ ልቀጥል ሄሉዬ ይሰማል። ያ ዘግይቶ መሰለኝ የሚደርስሽ። ሰላምሽ ይብዛ። ልቀጥል ሄሉዬ ወይና ሚኮ ግን ከተ ልምጣ እንደ ያገኘው ወድሻለሁ እናቴ። ልቀጥል ይሰማል ሄሉዬ። ወይኔ እቺ ልጅ እዛው ሄጃ አጠገቧ ይሰማል ልበል። ሌላ ሀሳቢስ ከላይ እኔ ልቀጥል ሄሉዬ። ኖርማል ነበር እኮ ማይኮ ባግዳድ ገባች መሰለኝ እንዴ ሄሉዬ ገንዬ ግብሽ ይበላሽ። በጣም ነው አሸማግሊኝ ያንቺን ትክክል ነው ለዚህ ያደረሰን ትክክልሽን የሚቀርታ ወይ እሺ እኔ ጅንኑ ጎጃሜ ኤግዛክትሊ አይ አንደርስታንድ ጋሼ የምንወዶት ጅንኑ ጎጃሜ የኛ አለኝታችን ኖት። ሄሉ እኛ ጭምር ነን ያሳሳትናት።
በሷም ስም በቤተሰቦቿም ስም ከልባችን ጎንበስ ብለን ይቅርታ እንጠይቃለን። እንወዶታለን፣ እናከብሮታለን። እርሶ የኛ የኢትዮጵያ ሕዝብ ኩራታችን፣ ብርታታችን ኖት። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ሁላችንም አጥፍተናል። በሄሉ ስም ሁላችንም እኛም ጭምር ከልባችን ጎንበስ ብለን እውነት ድንጋይ ይዘን ነው ጎንበስ ያልነው። ይቅርታ እንጠይቃለን አባታችን። ይቅርታ ደግሞ ስለሚያደርጉልን እጅግ በጣም እናመሰግናለን። ሰው ሆኖ ማይሳሳት የለም። ሰዎች ነን። ከስተታችን ደግሞ እንማራለን። ሄሉም ከስተቷ ትማራለች። ባደረገችው ነገር በጣም ተጸጽታለች። ባለችው ነገሮች እኛም ከልባችን ተጸጽተናል። ከልባችን እንወዶታለን። እባኮ ይቅርታዎትን ጎንበስ ብለን እንጠይቃለን። እየጠበቅን ነው። ይቅርታ ደግሞ ስለምታደርጉልን ከልብ እናመሰግናለን። እንወዶታለን። መኩሪያችን ኖት ከእግዚአብሔር በታች። እናመሰግናለን። ቴንክ ዩ ገንዬ። ሲሪየስ ያ ጀሱ ጀሱስ ሰላም ሄልዬ። እሺ ይቅርታ ለመጠየቅ ነው የገባሁት ለአቶ ጅንኑ ጎጃሜ። በሄለን ስምና በልጆቿ ስም ይቅርታ እንጠይቃለን። አቶ ጅንኑ ሄለን አንተን ቶፒክ ለማድረግ አይደለም ተባልኩ ብላ ነው የመጣችው። ያን ያክል እስከዚህ ድረስ የሚያስኬዳል የለም። ግን ይቅርታ በእኛ በልጆቿ በ4600 ሰው ይቅርታ እንጠይቃለን። ሄለን ግልጽ ስለሆነች ነው እንጂ ያን ያክል ክፉ አይደለም። ይቅርታ አንተ ይሄንን ነገር አይተህ ብዙ ነገር አሳልፈሃል። ብዙ ነገር ችግር ታውቃለህ እና ይሄንን ከግንዛቤ ውስጥ አስገብተህ ይቅርታ እንድታደርግላት እንወዳለን። እኛም ከታች ሆነ አይዞሽ ልክ ነሽ ምናምን እያልናት ነበር። በኮሜንት ደስ እየገባን በዛ ስም ይቅርታ እንጠይቃለን። አትጅኑን እናመሰግናለን። በእናትህ በቅርብ ጊዜ አሳውቀን እኛም ተጨንቀናል። ሄልዬም እንዳጠፋብን ሄልዬ ደግሞ አጠፋለሁ ምናምን የምትይው ነገር በእናትሽ እስከምትገቢ እንትን እያልን ነው፣ እየተጨነቅን ነው እና በቅርብ ጊዜ አሳውቀን። እዚህ ጋር ያንተ ሰዎች ሊኖሩ ይችላሉ። እናንተም ታሳቢ አድርጋችሁ አድርሱለት። ቶሎ መልስ የሆነ ነገር ፍንጭ ስጠን። እንወድሃለን፣ እናከብረሃለን። በሄለን ስም ደግሜ ደጋግሜ ይቅርታ እንላለን። ቴንክ ዩ ጀሱ። ቴንክ ዩ ጀሱ። ቢሎ ሄሉዬ ማይሉ ወይ ቢሎ ቤት ወይ እና ጋሽ ወይ ጎጃሜ ምን እንትን አለሽ? በነገራችን ነው እኔ በጣም አንቺን ነው የምወድሽ፣ አንቺን ነው ይቅርታ የምጠይቅሽ። እኔ መቼም እሱን ይቅርታ አልጠይቀውም። ሶሪ፣ የራሴ ሀሳብ ነው። ለማንኛውም በእንደዚህ አይነት በሲሪየስ ነገር ላይ እኔን ወድሻለሁ ብትይ ይሄንን እዛው ለአማታችሁ ተነጋገሩ። ያለውን ነገር እኔ ነገሮችን ቀለል አድርጌ ስለማወራ በእንደዚህ አይነት መንገድ እንትን ማለታችሁ እዚህ ሁሉ ቀን ወድሻለሁ ምናምን ትያለሽ። እንደዚህ አይነት ቀዝቃዛ ወላፈን የሆነ አበባ እያሳዩ ጩቤ ሞጋትን ሳይገባኝ ቀርቶ አይደል። ለማንኛውም ብላክ ሜለሽ ቦልኳት ቢሎ የምትባለው ዘረኛ እኔም ብትወጂኝማ በፈለገ ነገር ምን ማድረግ የሚችሉትን ሰው እንትንቲ ነበር ባለጌ። እየቀለድ መስሏል። እኔ እኮ ነገሮችን እንደ ቀላልና እንደዚህ አካብዶ አይምሮዬ ስለማይዘው ነው ያለሁት እንጂ እኮ ኢት ኢዝ ሲሪየስ ኢሹ። እሳቸው እኮ ጊዜ ፈይተው ኦስሎ ድረስ እኮ የመጡበት ጉዳይ ነው። ምን ነው የምታወሩት? ይሄ ቀልድ መሰላችሁ? መቼ ቀልድ እንደምናወራ መቼ ቁም ነገር ከልባችሁ ነው። ወደሽኝ አታውቂም፣ እቤቴ እንዳትገቢ ቆሻሻ ዘረኛ። ለምን እንደዚህ እንዳልሽ ነው ገብቶኛል።
በሽቲያ ሄሉዬ እኔ ትንሽ ልጨምርና እዚህ ጋር የሄሉ ቤተሰብ የሆናችሁ ሲሪየስ የሆነ ኔትወርክ እያስቸገረኝ ስለሆነ እሺ አንዴ እኔ ላውራ ኔትወርክ እያስቸገረኝ ነው። አንድ ነገር ቶፒክ ላደርገው አይደለም ቶፒክ ላደርግ አይደለም ይሄን ነገር እንኳን እኔ አይደለም አድማጮቹ ያደረጉ ነገር ትክክል እንዳልሆነ እሳቸውም እንዲሰሙ ሌሎቹም እንዲያውቁ እኛም ነገሮችን ቆም ብለን እንድናስብ ጊዜ እንዲኖር ብቻ ኔትወርኩ እሰማለሁ። ሄሉዬ አሁን አሚኮን አታስገቧት። ኔትወርኳ በጣም የተራራቀ አይኖ ኔጌቲቭ ነገር እንደሌላ ታውቃለሁ ግን በጣም ጮህን ምናምን ከአንድ ሰዓት በኋላ ነው ድምጻችን የሚደርሰው። ይሄን ሰሞን የት እንዳለች አላውቅም። ድሮ እንደዚህ አልነበረም። እሺ እኔ እዚህ ጋር አንድ ነገር ማለት ፈልጋለሁኝ። ሄሉዬ በጣም የምንወዳት እህታችን ነች፣ ቤተሰባችን ነች። እኔ ከልቤ በጣም ነው የምወዳት። ግን አት ዚስ ታይም ሲሪየስ የሆነ ኢሹ እወቁ እባካችሁ። ቀልዱን ምናምኑን ለሌላ ጊዜ ተዉት። አሁን ሄሉ የምትቀልድበት ሰዓት አይደለም። ተናገረች እኮ መጀመሪያ ገና ስትጀምር ተናግራለች። ይሄ ሲሪየስ የሆነ ኬዝ ነው። $200,000 በላይ ነው ካሳ የምከፍለው ብከፍል። ዝም በይ አይዞሽ እግዚአብሔር አለ። እሳቸው ደግሞ ቦልኳት እንትናል ከዚህ ሰው ናቸው። የሰውነት ልብ ርህሩህ እንደሆኑ እናውቃለን። በብዙ ነገር በመልካም ነገራቸው የሚታወቁ መልካም ሰው ናቸውና ይሄንን ሰው ነሽና እኛም ልንሆን እንችላለን። ያሳሳትንሽ ተሰብስበን ሁላችንም የሆነ ነገር ሲመጣ አብረን መቆም አለብን። መንሸራተት አይደለም። እኛን ሰብስባ ነው ቁጭ ብላ ሄሉ እንትን ስትል የነበረው። ስለዚህ እሷም የሰማችውን ነው ለኛ ሪፍሌክት ያደረገችው። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ተሳስታለች ሄሉ ይቅርታ እየጠየቀች ባለች በሰዓት አብረን ሆነን ተረባርበን ይቅርታ ጠይቀን ከገባችበት ነገር ማውጣት ሲገባን እዚህ ጋር መታቸው አትቀልዱ፣ አታፊዙ። ሲሪየስ የሆነ ኬዝ ነው። ባንበት ነው እንጂ የሚባለው ከገባንበት መውጣት አለብን። በቃ ይሄ ነው ዋናው ነገር። ስለዚህ እባካችሁ ሁላችሁም በተቻለ መጠን እየገባችሁ የምትናገሩትን ነገር 2-3 ያስባችሁ መልካም የሆነ ነገር ብቻ። ስለኚህ መልካም ሰው በጣም የተከበሩ መልካም ሰው ናቸው። ይሄንን አንክድም። ተሳስተናል፣ የሆነው ሆኗል። አሁን ደግሞ ይቅርታ እየጠየቅንን እኛ ሰዎች ነን፣ ከሰው በላይ አይደለንም። ይቅርታ ደግሞ እሳቸውም ያደርጉልናል። እኔ በመተማመን የምለው ነገር ነው ይሄ። ስለዚህ መልካም ልብና መልካምነት ስላላቸው ስለምናቅ ይሄንን ስላየንም ብዙ ነገር መልካም ነገር ሲያደርጉ ሩህሩህ እንደሆኑ ስለሚያውቁ እኚህ የተከበሩ ሰው እሳቸውን ይቅርታ እየጠየቅን ያለ ነው እና መቀለዱን ምናምኑን ወደ ጎን ተዉት ለጊዜው። ይሄን ማለት ፈልጋለሁኝ። አመሰግናለሁ። እዚህ በቴክስት እየጻፋችሁ ምን እንርዳሽ ምናምን እንደዚህ አይነት ወሬ አልፈልግም። እሳቸው ይሄን ነገር ያደርጉታል። እናንተ እርዳታ ያስፈልጋል። ሄለን በነገራችን እኔ በአጭር ጊዜ ውስጥ ነው አንቺ ቤት ራሱ ፍሎ አድርጌሽ መግባት የጀመርኩት። በእርግጥ የእሱ ጉዳይ ሲነሳ አልወደድኩትም ነበረ። ከሱ ውጭ ባለው ዙሪያ ትክክል ነሽ። አንቺ የተጠቀምሽበት ሀሳብ ቢያንስ ከሚመጣልሽ ከሚያደርሱት እንጂ አንቺ ፈጥረሽ ወይም ወረቀት ላይ ጽፈሽ የፈጠርሽው ነገር አይደለም። ያንን እረዳለሁ። ግን ቢሆንም እንደ ሀገር ባለውለታ እንደንትን ልንጠነቀቅላቸው ይገባል። ሁለተኛ ደግሞ እሳቸው ልበልሽ ወይም ጋሼ ልበልሽ ቢያንስ ለሀገር ባለውለታና ስም ያለው ክብር ያለው ሰው ነው። በእርግጥ ግን እዛ ጋር ባልሆኑ ሰዎች እሱም እዛ ውስጥ ስለገባ ያንን ነገር ደግሞ ያው ሆኗል፣ አድርገሻል። ክፋት የለሽም። አንቺ የሐረር ሰው ነሽ፣ ግልጽ ነሽ፣ ቀጥታ ነሽ። ከሚመጣው ነገር ያደረግሽው ነገር ነው። ግን ላንቺ እኔ ይቅርታ መጠየቅ ቢኖርብኝ ተንበርክኬ ይቅርታ ጠይቃለሁ። ቢያንስ የአንቺ ህይወት ምንም እንዲሆን አልፈልግም። ግን አንዳንዴ አላስፈላጊ ሰዎች የሆነ ኔጌቲቭ በሆነ ወይም አንቺን ደግፈው አንቺን አይዞሽ ብለው የሚገቡ ሰዎች ማውረድ ያለብሽን ሰዎች ግን ቶሎ አፍጥነሽ አውርጅ። ሀሳባቸው እስኪጨርሱ አትጠብቂ። እንደዚ አይነት ስህተቶች አይብሻለሁ። ለምሳሌ አንቺ አከብርሻለሁ ይሄንን አላከብረውም አይደለም። እዚህ ጋር ግልጽ በግልጽና እውነት በሆነ ነገሮች ላይ እንሂድ።
በቃ እዚህ ጋር ሄለን አንገቷ እንዳደፋ ሞራሏ እንዳይሰበር በቃ እዛ ጋር አንድ ነገር ሰርታለች። ስተቱ እዛ ጋር 100% አይደለም ስተቷ ትክክል ነው ያደረገችው፣ ግን ቢያንስ ጋሼን መንካት አልነበረባትም። ያቺ ስተት ናት። ለምን በአንድ እንደኛ ተራ ግለሰብ አልነበረም። ቢያንስ አገርም መንግስትም ያወቀው የተከበረም ሰው ነውና እኛ ይቅርታ እንጠይቃለን። እኔ ወንድ ልጅ ነኝ፣ ይቅርታ ጠይቅላታለሁ። የሄሉ ህይወት ምንም አይነት ነገር ጉለት እንዲፈጠርበትና ልታዝን አልፈልግም። ይቅርታ እንጠይቃለን። ይቅርታ መጠየቅ ያለበት ይቅርታ ይጠይቅ። የሰው ልጅ ሆኖ ይቅርታን የማይቀበል የለም። ከዛ ያለፈ ነገር ግን እባካችሁ አሁን ባለው ነገር ዝም ብሎ እሳት ላይ እንጨት ወይም መጨመር አይደለም፣ ውሃን መጨመር እንልመድ እንጂ ዝም ብሎ ግፋ በለው አይደለም። እዚህ ጋር አስተውለን እንኖር ሁላችንም። ማንም ሄለን ወደድኳት ደገፍኳት ምናምን አይሰራም። በቃ እዛ ጋር ስተት ተፈጥሯል። ከዛ ስተት ደግሞ እኛ ሰዎች ነን፣ ወደ ስተት የምንገባ ነን። ሰው ማለት መጀመሪያ ሲፈጠርም ስተት ነው፣ እውነተኛም ቢኖረው ማለት ነው። ስለዚህ ይቅርታ ማለት ያለብን የግድ ሴት ልጅ ብቻ አይደለችም ይቅርታ የምትለው፣ ወንድ ልጆችም ስለ ሄለን ይቅርታ ማለትን እንወቅ እባካችሁ። እኔ ብዙ ነው የምጠራው። እኔ ምንድነው ጃፒ ምናምን የምትያቸው ሁሉ ይግቡ። ለምንድን ነው ዛሬ የሚሸሹት? ዛሬ አይ ችግር የለውም ያደርጉታል እነሱ። ማንም እንዲሸሽ አልፈልግም። ቢያንስ ሲሳተፉ የነበሩ ሰዎች ይምጡ፣ ይቅርታ ይጠይቁ። በቃ እዛ ጋ ስህተት ተፈጠረ። አዎ ስህተት አለ። ለዛ ሰው እችነን በስተቱ ደግሞ በይቅርታ እንሄድበት ነው። ከዛ ያለፈ ነገር የለውም። እና እየሄድሽበት ያለሽው ነገር ጎበዝ ነሽ፣ ጠንካራ ነሽ፣ አንገትሽ አይሰበርም፣ እግዚአብሔርም ያግዝሻል። በነገራችን ላይ እኮ ቴዲ ጃፒ ከማይሆን ሰዎች ጋር እነሱ አጠገባቸው ሳያውቃቸው ስማቸውን ስሙን እያነሳው እንደዚህ እናውቀዋለን ምናምን ብለው እንትን ሲሉበት ቁጭቱን ነው ሲናገር የነበረው እኮ በጣም ከፍቶት እንጂ እሳቸውን እየተናገረ አልነበረም። አልተናገረም። እንዴት ሳያውቃቸው ስሙ ላይ ይጠራሉ ብለው ንዴቱ ነው የሚናገረው። እኔም በነገራችን ላይ ሄለን ስለ እውነት ነው የምነግርሽ፣ እኔ ተናድጃለሁ። የእሱ ስም በመግባቱ በጣም ቅር ብሎኛል። በዛም ሰዓት አልገባም። ከዛ በኋላ ባለው ነገር ላይ የተወሰነ ቀን ገብቻለሁ እና ስሙ ሲነሳ ደስ አላል። ለምን መሰለሽ? ምንም ቢሆን የተከበረ ነው። ለምን እንደዚህ አይነት የሆነ ነገር ስተቶች እንኳን ቢኖር እንዴት ነው? በእርግጥ ምን አለ መሰለሽ፣ አንዳንዴ ቆሻሻ መሀል የሚገኝ ንጹህ እንደ ንጹህ ላይ ይታይ ይችላል። አይመጠንም ብለህ ሰዎችን እንዳታገል ዝም ብሎ ሰብአዊነት ከሰዎች ጋር ሀይ ካለ ሀይ ትለዋለህ። እንደዛም አለ። ግን የሚዋወራው ሰው ሁላ ያንን ሰው ያውቋል ማለት እንዳልሆነ እኔ በጣም በእርግጠኝነት ነው የምነግርህ። በእርግጠኝነት ትክክል። አሁን እዛ ጋር ምን አለ መሰለሽ፣ እዛ ጋር በዛ ጋር ባጠገቡ በነባ ስተት ነው አውቃለሁ፣ እረዳለሁ። ያ እንዳለ ይሁን፣ ያለፈው አልፈዋል። አሁን ግን ስለ ይቅርታ ብቻ እናውራ። እንደዛም ከታሰበ ማለት ነው ሰው እንደሚያስበው ነው እንግዲህ። ያው ስም እንዳትጠሪ አይጠራም። ቢያንስ ጠበቃዎቹ እየሰሙ ከሆነ ህጉን ተላልፈች። አሁን ስለ ይቅርታ ነው የምናወራው። ይቅርታ ደግሞ እኔም ብቻ ሳይሆን እኛም ትክክል ብለናል። አንተ አልነበርክበትም። ያ ቴንኪው ይሁን ብቻ ግን ስለተፈጠረው ነገር ይቅርታ እንላለን። ይቅርታ ስለምንለው ሰው ይቅርታውን የሚጠየቀው ሰው ያውቀዋል እና ስለዛ ሰው ይቅርታ እንበል። ከዛ ውጪ አንድ ላፌ የገባች ልጅ ነበረች፣ አንቺን ይቅርታ ያን ይቅርታ። እንደዚህ አይነት ሰዎች ቶሎ ተው ቴዲዬ፣ አሁን ችግር የለም ተው። እኔ ይገባኛል ስለምን ብዙ ነገር ግን ራስሽ ተቆጣጠሪ። ሞዴሬተር ራሱ እዛ ጋር የሚፈጥረው ስህተት እያየሁኝ ስለሆነ ሲጀመር ምን አይነት ሰው እንደገባ እንትን ግን ቢያንስ ዛሬ ጉዳዩን ሲሪየስ ይዙታል ብዬ ነበር። ለዛ ነው ቶሎ ያወረድኩት። ከእንግዲህ አበቃላቸው። እኔን አከሚ የወሬ የባዶ ካርቶን የሆነ አከሚ አልፈልግም። ሄለን ሞዴሬተሮችንም ተቆጣጣሪ ማለት ሞዴሬተር ዝም ብሎ አይደለም። ቢያንስ ወሳኝ የሆነ ነገሮች ላይ ስላለሽ ሞዴሬተር ዝም ብሎ ይሄ ተራ ይሄ ዝም ብሎ የወረ ነገር አይደለምና ሞዴሬተሮች ተቆጣጣሪ። መግባት የሌለበት አይገባም፣ መግባት ያለበት ይገባል። ከዛ ውጪ ደግሞ
ዝም ብሎ ሰው እጅ አንዳንድ ስለጻፈ እንዳታስገቡ ጋይስ። የራስሽ ኮንትሮል ይኖርሽ። የማናውቀው ሰው እስከሆነ ይሄ ማለት እያገለልን አይደለም፣ ማግለል አይደለም። የማናውቃቸው ከሆነ ምን እናደርጋለን? ቢያንስ ማለት ነው። እኔ ትናንትና ራሱ እየተከታተልኩሽ ነበረ። በእርግጥ ያው መግባትም የለብኝም በዛ ሰዓት፣ ግን ያው መግባት የሌለበት ሰው ያው ራስሽም ኮንትሮል አድርጊ በተቻለ። ከዛ ውጪ ስለ ይቅርታ እናውራ እባካችሁ ሁላችሁም። ስለ እግዚአብሔር በቃ ይቅርታ። እዚህ ጋር ሄለን እዚህ ጋር በርቺ፣ ግፊ፣ ቀጥይበት ነበር አይደለም የምትሉት ብዙዎቻችሁ። ቢያንስ ስህተት ባለው ስህተት ደግሞ ስለ ይቅርታ እናውራ እባካችሁ። በቃ ከይቅርታ ውጪ ሌላ ምንም አይነት ቶፒክ አይኖራችሁ። አሁን ባለንበት ሰዓት ሄሎ አይዞሽ በቃ ጎበዝ ነሽ። አይዞሽ አትበሉኝ በነገራችን ላይ አለበለዚያ አልተሳለም። ይገባኛል ሞራል እንዲሆንሽ ነው። እና ይሄ እኮ ምናምን አይዞ ምናምን ነገር እኔ ብዙ እንትን አለም ለዛ ቶሎ እንትን ማለት ብቻሽን አይደለሽም ማለት ያው የተሰበሰበ ሁሉ ያንቺ አይደለም፣ ግን ብቻሽን አይደለሽም። ይሄ የተሰማ ስላንቺም የተሰማው አለ፣ ስለነበረውም ስተት ያዘናል እና ስለ ሁሉም ይቅርታ እንላለን። እንግዲህ ሌሎቻችሁም በዛ ቀጥሉ። እኔ ከዚህ በላይ ምንም አስተያየት አልሰጥም እና ጥሩ ነው። ይቅርታን የሚያቅልብ ደግሞ ይቅርታ ይደረግለታል ብዬ አስባለሁ ከእግዚአብሔር ጋር እና እግዚአብሔር ያግዝሽ። ቴንክ ዩ ሄሎ ጥቁር ግቢ ወይ የኔ እናት አንቺ ተብ ያረጋችሁ ኮፒ ሊንክ ያረጋችሁ ከቻላችሁ በጋለሪ ጠብቁ። እህታችን ይኸውልሽ አንቺ በተለይ ለኔ ማለት ነው የዛሬ 12 13 14 ዓመት ለኔ በክፉ ጊዜ ድረሽ ነሽ። በጣም ምርጥ እህቴ ነሽ። የምሬ ነው የምልሽ። እና በዚህ ሰዓት ላይ ደግሞ እኛም በእግዚአብሔር ብለን በመድኃኒዓለም ብለን በሁሉም ብለን ይቅርታ ከአንቺ ጋር እንጠይቃለን። እኔ ብዙም ወሬም አላበዛም። ለምን ብዙ ሰው እየጠበቀሽ ነው ኦንላይን ላይ ያሉ እና የምሬ ነው የምልሽ። እኔም ካንቺ ጋር አለሁ ከጎንሽ ያለው ይቅርታው ላይ በማንኛውም መንገድ ይቅርታ እንጠይቃለን። እጠይቃለሁ እኔ በተለይ ፐርሰናል ሜንቴ ነው ከጎንሽ አለን። ሄሉዬ ነህት ብዙም ነገር አላንዛዛም። ብቻ ካንቺ ጋር ከጎንሽ እንዳልኩ ኮንትሪቢዩት ልልሽ ነው የገባሁት። ያ ቴንክ ዩ ያ ናርዲዬ ግቢ ናድራይ እሺ ነው ወዴልዬ አመሰግናለሁ። ሄልዬ መጀመሪያ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ጋሼንም ይቅርታ መጠየቅ ታላቅነት ነው። ይቅርታ ፍቅር ነው። ይቅርታ ሰላም ነው። ጥፋቱን አውቆ ደግሞ ሰው ይቅርታ ሲጠይቅ ትልቅነትም ጭምር ነው። ከሳቸው ደግሞ እኛ መልካም ነገር እንጠብቃለን። እንደሚሰሙንም ተስፋ አረጋለሁ። ቆሜ ነው ሄልዬ ተሳስተናል ይቅርታ ጠይቃለሁ በሄሉ ስም። እኔም ለተናገርኩትኝ ምርጥ ኢትዮጵያዊ እህታችን ነሽ፣ ጀግና ነሽ፣ ዘር ብሔር የማይልሽ ሰው ነሽ። በጣም ነው የምወድሽ። ጋሼም ትሰሙናላችሁ። እግዚአብሔር እንግዲህ ምንም ምለው ነገር የለኝም። መልካም ነገር እንደምንሰማ ተስፋ አረጋለሁ። ይቅርታ ጠይቃለሁ። ወድሻለሁ። እሺ ሄልዬ ሁሌ ቴንክ ዩ ንድራይ ፋይር ፕሮፋይል ሄለን ምናምን እኔ ሞግ ደርሶኝ ማለት ነው። ያ የኔን ፎቶ ተጠቀማ ግቢ ሰላም ነው። እኔ ብዙ ማውራት አልችልም፣ ግን ለጋሼ እኛም ታች ሆነን ትክክል እያልን ወደ ሌላ ነገር ስላስገባንሽ አንቺን በሄሉ ስምና በእኛ ስም በጣም ይቅርታ። ማርያምን ተንበርክኬ ነው ይቅርታ እያልኩ ያለሁት። በጣም ይቅርታ ጋሽዬ፣ ላንቺም ሄሉዬ በጣም ይቅርታ። በጣም ነው የምወድሽ የኔ ወርቅ። እኛ እንደዚህ ተናግረን ወደ ሌላ ነገር ስላስገባንሽ በጣም ይቅርታ የኔ ማር። በቃ ማውራት አልችልም። ይቅርታ በቃ ቴንክ ዩ ያ ሌላ የሚገባ ሁለተኛ ዙር እስካሁን ያደረጋችሁት ከኦነስት ሆናችሁ ስለተሳተፋችሁ እናንተ ራሱ ቴንክ እሺ ያ ሁልሽም ማጥለያ ላይ ነው ያለሽው። በነገራችን ላይ የብሎክ ችግር እንደሌለብኝ ታውቃላችሁ።
ኢሜል አስቀይሬያችሁ ስም አስቀይሬያችሁ ነው ማንከራተታችሁ። እንደኔ ፔጅ ብሎክ ሰው ማድረግ የማይፈራ እንደሌለ ነው የምነግራችሁ። እስካሁን 1049 ሰው ነው 59 ሰው አለ። 2000 አደርሳችኋል። ከዛም ይቀጥላል። ይሁን እኔን ለማየት በሌላ ኒክ ትመጣላችሁ። ያ እስቲ አያም አማራይ ሄሉዬ እንዴት ነሽ? ግቢታች ሁሉ ሰላም አሸወይና ያ አይዞሽ የኔ ቆንጆ። እሱ የቅርታ ልብ እንዳለው እናውቃለን። ይቅርታ ያደርግልሻል። ግን ሁሉንም አትስሚ። በራሽ ሐሳብ ሂጂ። በውስጥ ስልኩን አፈላልገሽ ደግሞ ይቅርታ ከጠየቅሽው እርግጠኛ ነኝ የዋህ ነው። በጣም ነው እንትን የሚለው። እሺ አትጨናነቂ። ወዳጅንም ጠላትሽን የምትለይበት ጊዜ ነው። ለበጎ ነው ሁሉ ነገር። እሺ እናቴ ያ ቴንክ ዩ አማራ ለማለት ነው። እሺ እናቴ እወድሻለሁ። ሁሌም ከጎንሽ ነኝ ሄሉዬ። ያ ቴንክ ዩ አማራ። እሺ ለወድህት። እሺ አብሽሪ አይዞሽ። ቻው እናቴ። አብሽር። ዛሬ ኮስተር በሉና እንትን ላይ ሲሪየስ መድረክ ላይ ሆኖ ሰው ክለብ ሲሆንና ቤተክርስቲያን ወይ መስጊድ ወይ እንትን አንድ አይደለም አይደል? እንደዛ ያዙት። እሺ ለጨዋታም ለምንም በጣም ብዙ ጊዜዎች አሉ። እሺ ጋይስዬ እስቲ እስቲ የሆነ ሰው ልቦልክ በሌላ ኒክ እንዲመጣ ላድርግ። ሄለን ሌላ ሄለን የእውነት ሄልዬ ወይ በጣም ነው የምወድሽ እና በአንቺ ስም ጅንኑ ጎጃሜን ይቅርታ አርግላት። ለሄለን ተሳስታ ነው ትክክል ብለህ ጽፈሻል። እንወዳታለን። በሰው ግፊት ነው እንዲያረጋቸው። ስለዛ የይቅርታ ልብ አለው ብለዋል። እንግዲህ ይቅር ይልሻል። የኛ ጀግና ነሽ። በቃ አስደንብረሻቸዋል። ሁሉንም እንወድሻለን። እሺ ከጎንሽ ነን። እሺ ይሄልዬ አመሰግናለሁ። ያ ይቅርታ የምጠይቀው ለሄሉዬ ጀግናችን ቴንኪዩ። በጣም ነው የምንወድሽ፣ እሱንም እንወዳለን። የሀገራችን እንቁ ነው፣ የሀገራችን ወርቅ ነው። አጥፍተናል። ወሬ በመውደዳችን ነው የሁላ ስህተት የመጣብንና በጣም ይቅርታ ብለን እንጠይቃለን። ጅንኑ ጎጃሜ እኔ ተደፍቼ ነው እየጠየቅኩ ያለሁት። እንደውም ማልቀስ ያው ታውቂኛለሽ እንደማለቅስና ልጆች እንዳረብሽ ብዬ ነው። እባክህ ጅንኑ ጎጃሜ ይቅርታ አርግልን። የሀገራችን ሀብት፣ የሀገራችን እንቁ፣ የሀገራችን የተከበርክ ትልቅ ሰው ነህ። እንደው በኢትዮጵያ ሕዝብ ስም ይቅርታ እንጠይቃለን። ሁላችንም ተሳስተናል። እኛንን ግፊበት ትክክል እያልን አብረን ነው እሷ ብቻ አይደለችም እና ይቅርታ ብያለው። ጅንኑ ጎጃሜ አባታችን ኑርልን፣ እድሜ ይስጥልን። እህታችንን ሄለንን እንደው ይቅርታ አርግላት። እንደው በእኛ ስም እንደው በኢትዮጵያ ሕዝብ ስም ህዝብን ትወዳለህ አንተ ኩሩ ሰው ነህ፣ የሀገር ወዳድ ነህና ይቅርታ ብለናል። ሄሉዬ አለን፣ እንወድሻለን፣ ከጎንሽ ነን። ያው ፍቅር ነው ዋናው። ምንም ባይኖረኝም በፍቅር አለው ከጎንሽ። አይዞሽ አልልሽም፣ በርቺ። እኛም ስተትሽን ሁለተኛ እንድናሳስትሽ አንፈልግም። ለስከዛሬው ላጠፋ ነው ይቅርታ እንጠይቃለን። በተከታዮችሽ ስም ይቅርታ ጠይቃለሁ። ጅንኑ አባታችን የሁላችንም አባት ነውና ይሄ ለለም የሁላችንም ደማችን ነህና ባለህበት ሰላም ሁንልን። ይቅርታ በትልቁ እውነት በትልቁ ይቅርታ ብለናል። አመሰግናለሁ ሄሉዬ። እስካሁን ኔትወርክ ነው አላስገባ ያለኝና ይቅርታማ በጣም ይቅርታ። እኔ ተደፍቼ ነው ይቅርታ ያልኩት። ይቅርታ በቃ ይቅርታ አጥፍተናል። አብረን ያጠፋ ነው እና እሷ ብቻ አይደለችንም፣ እኛም ገፋፍተናት ነው የኛም ስህተት ነውና ምንም አንድ ልጅ ለልጆቿ እንደው ስትል እንደው አደራህን እውነት አደራ
አዎ አደራ። አመሰግናለሁ ሄሉዬ። ኔትወርክ እያቆራረጠኝ ነው። ለሌሎቹ ቦታ ልልቀቅማ። ጠንከር በይልን። እንወድሻለን፣ እሱንም እንወደዋለን፣ እናከብረዋለን። አዎ ያ ልውረድ በቃ። ለሌሎች ልልቀቅ ቦታ። ሰላም ሰላም፣ እንዴት አመሻችሁ? ሄሉዬ እንዴት አመሸሽ? ወይ ሁሉ ሰላም ነው? ለጋሼ መልእክት አለኝ። ዛሬ የምጠይቀው ጥያቄ በኢትዮጵያ ስም፣ በባንዲራዋ ስም፣ በ44ቱ ታቦት፣ በቁልቢው ገብርኤል ስም ይዤ ያለው ወንድሜ ይቅር በላት፣ ይቅር በላት። እግዚአብሔር ብዙ ነገር ይቅር ብሎናልና ሙሉ ስሰራ ወደ ቤቴ እየተመለስኩ ቆም ብዬ መንገድ ላይ ነው በጨለማ መላምነ የኔ ወንድም አክባሪያችን ነህ፣ ደጋፊያችን ነህ፣ የኢትዮጵያ ጥላ ነህ። በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን። በቃ አጥፍተናል፣ ሁላችንም አለንበት። እሷ ብቻ አይደለችም። እውነት ነው እንዳለችው እህቴ፣ ወሬ ስለምንወድ ሁላችንም ነበርን እና ይቅር በለን። እኛ ኃጢአቱን እኛ እንውሰደው፣ ያንተን ሁሉ ኃጢአት እኛ እንውሰደው። በባንዲራዋ አምላክ በኢትዮጵያ አምላክ ለምናለውኝና እባክህን ይቅር በላት፣ ይቅር በላት። በይቅርታ ብዙ ነገር አለና ይቅር በላት። ካንተ ይቅር በል በቃ። እንደው በቁልቢው ገብርኤል ይዣለሁ፣ በ44ቱ ታቦት፣ በኢትዮጵያ ባንዲራ ስም፣ በኢትዮጵያ ባንዲራ ስም ለምናለሁኝ። ለኢትዮጵያ ያለህን ፍቅር እናውቃለን። በእውነት ነው የምልህ። ዓለም ኢትዮጵያዊ በሙሉ ተንቀጥቅጠናል እና እባክህን በባንዲራው አምላክ ለምናለው፣ በቁልቢው ገብርኤል ይቅር በለን።